በጣም ነው መወዳት። እኔ ሄርሜላን አፈቅራታለሁ። ሄርሜላን አፈቅራታለሁ። በጣም ነው መወዳት እና ከእሷ ጋር ደግሞ ብዙ ነገር ነበር የማስበው እና በአጋጣሚ ደግሞ ለምን ማፈቅራት ልጅ አብርሃም ጋር ከሆነች አብርሃም ፌስ ፌስ ለምን አላገኘውም? ፊት ለፊት ላይ ያለው ነገር ለምን አልጠይቀውም? እኔ እያፈቀርኩ እኔ እየተጎዳሁ አብርሃም እንዴት ዝም ይለኛል? ፊት ለፊት ስሜቴ ልንገረው። አብርሃም የሚለው ነገር ካለ አብርሃም እንደሚለኝም ማወቅ ስለምፈልግ ፊት ለፊት ጠይቀው ብዬ ነው የከተልኩ። ግን እየተመላለሰ ነው አልኩ። ሰው አንድ ነገር ሄርሜላን የሚያፈቅራት ሰው 10 ሺህም 100 ሺህም ሊሆን ይችላል። የሚያገባት ሰው ግን አንድ ሰው ነው፣ እሱም እኔ ብቻ ነው። እንግዲህ የአብርሽ መልስ በጣም የሚገርም ነበር። ትላንትና እንግዲህ 10 ሺህ ሰው ሄርሜላን ሊያፈቅራት ይችላል፣ ግን ማግባት የሚችል አንድ ሰው ነው፣ እሱም እኔ ነኝ አለ። እኔ ነኝ አለ። ምንም ማድረግ አይቻልም። ራስን ማስከበር እንደዚህ ነው። እንዴት አያችሁ? እንዴት አያችሁ? ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን። ላይክ እና ሰብስክራይብ የምታደርጉልኝ እግዚአብሔር ስጥልኝ፣ እጃችሁ ይባረክ ለማለት እፈልጋለሁ። እናንተ ቅኖች ማለት ነው። ከቻላችሁ 1000 ያስገቡኝ የኔ ውዶች ማለት ነው። ቅን ይሆናችሁ። እንግዲህ የአብርሽ መልስ እንደሰማችሁ ውዶቼ፣ እውነት ለመናገር በጣም ነው የገረመኝ። ምን ልበላችሁ ማለት ምን ያህል እንደሚያፈቅራት ምን ያህል ክብር እንደሰጣት ምን ያህል ለሄርሜላ ቦታ እንደሰጣት ነው የሚገልጸው። እና እንግዲህ ምንም ማድረግ አይቻልም። እንግዲህ ተመርጣችሁ ነው። በነገራችን ላይ እግዚአብሔር እንዲሁ መጨረሻችሁን ያሳምርላችሁ ለማለት ይፈልጋለሁኝ። በዚህ ቪዲዮ አልሰራሁትም፣ በዛኛው ያው ጥቅም የለውም፣ ግን ከምጠፋ ብዬ ነው። ዩቲዩብን እስከሚመለስ ተስፋ መቁረጥ አልፈልግም። ለምን 1 ዓመት ሙሉ ተመቶብኝ ተስፋ ሳልቆርጥ ጠብቅ ያለውና ስለዚህ ለ3 ወር ደግሞ መጠበቅ አቅተኝም ለማለት ነው በዚህ የመጣሁት። በዛም ይሰራለሁኝ፣ ግን ምንም ትርጉም የለውም። እንድታውቁ ፈልጋለሁ። ሁለተኛ ዩቲዩብ ቻናል ፈልጌ አይደለም። ከቻላችሁ አብርሽን የምትወዱት የምታከብሩት ላይክ ሰብስክራይብ አድርጉኝ። በዛም ባይሮታም ሁላችሁ በተለይ የአብርሽ መልስ የተመቻችሁ ላይክ አድርጉ። እሺ